የጋዛውን ጦርነት ለማስቆም በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የቀረበው እቅድ ላይ ከስምምነት መድረሳቸውን ያስታወቁት የእስራኤል መንግስትና ሐማስ ስምምነቱን መተግበር ጀምረዋል። ለጦርነቱ መጀመር ዋነኛ መንስኤ እንደሆነ የሚነገረው የሐማስ ጥቃትና በወቅቱ የወሰዳቸው እስራኤላውያን ታጋቾች ጉዳይ አሁን ማብቂያውን እያገኘ ነው። በሐማስ እጅ የሚገኙ እስራኤላውያን ታጋቾችን መልቀቅ የሁሉም ነገር ቁልፍ እንደሆነ ሲነገር ቆይቷል። እናም ሁለቱ አገራት የታጋችና እስረኛ ልውውጡን ስለመጀመራቸው ተነግሯል። አልጀዚራ ይዞት በወጣው ዘገባ መሰረት ሐማስ በእጁ የሚገኙ 20 እስራኤላውያን ታጋቾችን ለዓለም አቀፉ የቀይ መስቀል ኮሚቴ ማስረከቡን ይፋ አድርጓል። ሐማስ ካገታቸውና በሕይወት ካሉት 20 ታጋቾችን አሁን ላይ የለቀቀ ሲሆን በምላሹም ደግሞ ከእስራኤል በኩል ታስረው የሚገኙ ከ2000 በላይ ፍልስጤማውያን እስረኞች እንዲለቀቁ እንደሚጠብቅ አስታውቋል። እንደ ሐማስ ገለጻ ከሆነ አሁን ለቀይ መስቀል ያስረከባቸውን ጨምሮ በቀጣይነት የሚለቀቁትን እስራኤላውያን ታጋቾች ስም ዝርዝር ስምምነቱ በተደረሰ ማግስት ለእስራኤል መንግስት ያሳወቀ ቢሆንም ፍልስጤማውያኑ እስረኞችን በተመለከተ ግን ከእስራኤል በኩል እስካሁን የደረሰው የስም ዝርዝር አለመኖሩን አስታውቋል። የታጋቾቹ መለቀቅ በቀጣይነት በጋዛ እንዲኖር ለሚፈለገው ሰላም መንገድ የሚጠርግ ቢሆንም በሌላ በኩል ደግሞ ሐማስ በጋዛ ያለውን የቁጥጥር አቅም ይበልጥ ለማሳደግ በሺዎች ለሚቆጠሩ ታጣቂዎች ጥሪ ማቅረቡ ተሰምቷል። ሐማስ ቁጥራቸው ወደ 7000 የሚጠጉ የጸጥታ ኃይሉን በቅርቡ የእስራኤል ወታደሮች ለቀው የወጡባቸውን የጋዛ አካባቢዎችን ለመቆጣጠር በድጋሚ መጥራቱን ቢቢሲ አስነብቧል። ቡድኑ ወታደራዊ ልምድ ያላቸው 5 አዳዲስ አዛዦችን ደግሞ እነዚህን ታጣቂዎች እንዲመሩ ሹመት መስጠቱ የተሰማ ሲሆን ከእነዚህ አዛዦች ውስጥ የተወሰኑት ደግሞ ቀደም ሲል በታጣቂ ክንፍ ውስጥ ብርጌዶችን ይመሩ የነበሩ መሆናቸው ተገልጿል። ትዕዛዙ የተላለፈው በስልክና በጽሑፍ መልእክቶች ሲሆን ዓላማውም ጋዛን ከሕገወጥና ከእስራኤል ተባባሪዎች ለማጽዳት ነው ተብሏል። እያንዳንዱ ጥሪ የተደረገላቸው ተዋጊዎችም በ24 ሰዓታት ውስጥ ሪፖርት እንዲያደርጉ ነው ሐማስ ትዕዛዝ ያስተላለፈው። ከጋዛ የወጡ ዘገባዎች እንደሚጠቁሙት ከሆነ የታጠቁ የሐማስ አባላት ከፊሎቹ የሲቪል ልብስ ለብሰው ሌሎቹ ደግሞ የጋዛ ፖሊስን የደንብ ልብሶችን በመልበስ በበርካታ የጋዛ አካባቢዎች ላይ መሰማራታቸው ተነግሯል። ሐማስ በስምምነቱ ማግስት ይህንን አይነት ውሳኔ እንዲወስን ያደረገው ከእስራኤል በኩል በቀጥታ የተቃጣበት ጥቃት ወይም ስጋት ሳይሆን በተለያዩ የጋዛ አካባቢዎች ከሚገኙ የጎሳ ታጣቂዎች ጋር በጦር መሳሪያ የታገዙ ግጭቶች በመታየታቸው ነው። በተለይም በጋዛ ከተማ ሳብራ መንደር 8 የሐማስ ከፍተኛ ኃይል አባላት በዱጉሙሽ ጎሳ ታጣቂዎች በተተኮሰ ጥይት ከተገደሉ በኋላ ውጥረቱ በከፍተኛ ደረጃ መጨመሩን አልጀዚራ ዘግቧል። በዚህ ጥቃት የተነሳ በሁለቱ አካላት ከፍተኛ የተኩስ ልውውጥ የተደረገ ሲሆን 19 የጎሳው ታጣቂዎችን ጨምሮ ቁጥራቸው 27 የሚሆኑ ፍልስጤማውያን መገደላቸው ተነግሯል። ጥቃቱን ተከትሎም የሐማስ ታጣቂዎች 300 የሚበልጡ የዱጉሙሽ ታጣቂዎች ተተኳሽና ፈንጂዎችን ታጥቀው ይገኙባቸዋል የተባሉ ስፍራዎች ላይ ከበባ ማካሄዳቸው ተሰምቷል። ይህ ጎሳ ሐማስ ከእስራኤል ጋር እየተዋጋ በነበረባቸው ጊዜያት ጭምር በሐማስ ላይ የተለያዩ ጥቃቶችን ሲፈጽም የነበረ ከመሆኑም በተጨማሪ ከሐማስ መጋዘኖች በርካታ የጦር መሳሪያዎችን ዘርፏል። እናም አሁን ላይ የታጠቃቸው ወታደራዊ ትጥቆች በአብዛኛዎቹ ከሐማስ የተዘረፉ መሆናቸውም ይነገራል። ሐማስም ይህንን ጎሳና ታጣቂዎቹን የእስራኤል ተባባሪዎች ናቸው ሲል ይጠራቸዋል። ከሰላም ስምምነቱ በኋላ የጋዛ ዕጣ ፈንታ ላይ ከፊት ሆኖ የመሪነቱን ድርሻ የመያዝ ዕቅድ እንዳለው የሚነገርለት ሐማስ በእስራኤልና በአሜሪካ በኩል ተቀባይነትን አላገኘም። አሁን ላይ በእነዚህ የጎሳ ታጣቂዎች በኩል ሐማስ ላይ እየተፈጸሙ ያሉ ጥቃቶች ደግሞ የሐማስ ተገዳዳሪ እስራኤል ብቻ ሳትሆን በፍልስጤም ውስጥ የሚገኙ ጎሳዎችም መሆናቸውን የሚጠቁም ነው። በተለይም ደግሞ ከሰላም ስምምነቱ በኋላ ጋዛን ማን ያስተዳድራት የሚለው ጥያቄ መልስ ባላገኘበት በዚህ ወቅት የጎሳዎቹ እንቅስቃሴ ለሐማስ ስጋት መሆናቸው አይቀሬ ነው። በኳታር ከሚገኙት የሐማስ ከፍተኛ አመራሮች መካከል አንዱ ስለ ጉዳዩ በሰጡት አስተያየትም ለሌቦችና በእስራኤል ወራሪ ኃይል ለሚደገፉ ሚሊሻዎች ጋዛን መልቀቅ አንችልም ብለዋል። በሌላ ወገን ደግሞ ጋዛ ወደ ሌላ ዙር የእርስ በርስ ደም መፋሰስ እያመራች ነው ሲሉ አሁን ያለውን ስጋት ያስረዳሉ። ለዚህም ደግሞ ሐማስ ምንም አይነት ለውጥ አለማምጣቱ ነው ሲሉም ይናገራሉ። በዛ ላይ ደግሞ ሐማስን መቀናቀን የሚፈልጉ ፍልስጤማውያን አንጃዎች በእስራኤል በኩል የተለያዩ ድጋፎችን እያገኙ ነው ብለውም ያምናሉ። ጋዛ ከፍልስጤማውያን ምሁራን በተውጣጡ ጊዜያዊ የሽግግር ኮሚቴ እንድትመራ የሚጠይቅ ነው። ይህ የሽግግር ኮሚቴ የሰላም ቦርድ ተብሎ የሚጠራው በዶናልድ ትራምፕና በቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ሊቀመንበርነትና መሪነት ቁጥጥር የሚደረግበት ይሆናል። የትራምፕ ቡድን ይፋ ባደረገው እቅድ መሰረት የጋዛ ሰርጥን ሙሉ ሽግግር ከተጠናቀቀ በኋላ ለፍልስጤማውያን አስተዳደር የሚያስረክቡ ይሆናል። በዚህ እቅድ መሰረት ሐማስ ጋዛን በቀጥታም ሆነ በተዘዋዋሪ ማስተዳደር ውስጥ ድርሻ እንደማይኖረው ተቀምጧል።
ይህ ደግሞ ሐማስ የሚቀበለው አይሆንም። ይህ ቡድን ከእስራኤል በኩል በጎ ምላሽ የተሰጠው ቢሆንም በሐማስ በኩል ግን ተቃውሞ ገጥሞታል። ከዚህኛው አማራጭ በተጨማሪም በተወሰኑት የአረብና ሙስሊም አገራት የሚደገፍና በፍልስጤማውያን ምሁራን የሚመራ አዲስ የጋዛ አስተዳደር ማቋቋም እንደ አማራጭ ቢቀርብም እንደ ትራምፕ እቅድ ሁሉ በሐማስ በኩል ተቀባይነትን አላገኘም። ሐማስ ለዚህ ተቃውሞ የሚያቀርበው ማስረጃም ከፍልስጤማውያን ውጪ ፍልስጤምን የሚያስተዳድር አካል ሊኖር አይገባም የሚል ነው። ለዚህም ከዚህ ቀደም አሜሪካ በኢራቅ አድርገዋለች ያለውን ወረራ በማሳያነት ያቀርባል። ፍልስጤምንም ከእስራኤል ነጻ አውጥተን ለሌላ አካል አሳልፈን አንሰጥም በማለት እየተሟገተ ይገኛል። ይህ ደግሞ በግብፅ፣ ኳታር፣ ቱርክና አሜሪካ አሸማጋይነት ከጫፍ የደረሰው የሰላም ድርድር ወደ ኋላ እንዳይመልሰው አስግቷል። ትራምፕ ስምምነቱን አስመልክቶ ባደረጉት ቃለ ምልልስ ከዚህ በኋላ ያለው ዓለም የተለየ ይሆናል፣ መካከለኛው ምስራቅም ተቀራርቧል ያሉ ሲሆን በቀጣይነት ጋዛ ደህንነቷ እየተጠበቀ እንደምትሆንም ገልጸዋል። ቀጣዩ ሥራ የፈረሰችውን ጋዛ መልሶ መገንባት ነው ያሉት ትራምፕ የቀጠናው ሀብታም አገራት ተባብረው አዲሲቷን ጋዛ በመገንባት እንዲረባረቡ ጠይቀዋል። ከዚህ በኋላ በመካከለኛው ምስራቅ ሰላም እንደሚሰፍን ጥርጥር እንደሌላቸውም አክለዋል። የሰላም ስምምነቱ ዜና ከተሰማ በኋላ በጋዛና በእስራኤል ዜጎች ጭምር ደስታቸውን ለመግለጽ አደባባይ ወጥተዋል። በተለይም በካን ዩኒስ የሚገኙ ፍልስጤማውያን አደባባይ በመውጣት የስምምነቱን ሐሳብ ላቀረቡት ዶናልድ ትራምፕ እንዲሁም በአሸማጋይነት ለተሳተፉት አካላት ምስጋናቸውን አቅርበዋል። በተደጋጋሚ ከመኖሪያቸው ለመፈናቀል የተገደዱት ፍልስጤማውያንም ወደ ጋዛ ተመልሰው ከተማቸውን መልሰው ለመገንባት ተስፋ መሰነቃቸውን ሮይተርስ ያነጋገራቸው ፍልስጤማውያን ስደተኞች ሲናገሩ ተደምጠዋል። ከምንም በላይ ደግሞ የጋዛውን ጦርነት አስከፊ አድርጎት የዘለቀው የሰብአዊ ድጋፍ አቅርቦት ላይ የተደረጉ እገዳዎች እንደመሆናቸው መጠን የእስራኤል ጦር ከጋዛ መውጣትና የተኩስ አቁም መደረጉ በርካታ ዓለም አቀፍ ተቋማት ሲጠይቁት የነበረው የሰብአዊ ድጋፍ መተላለፊያ መስመር እንዲከፈት ያደርጋል ተብሎም ይጠበቃል። የተባበሩት መንግስታት ድርጅት በጋዛ ሰርጥ ድርቅ መከሰቱን ባሳለፍነው ነሐሴ ወር ላይ አውጆ እንደነበረ የሚታወስ ሲሆን 20 ነጥቦችን የያዘው የትራምፕ እቅድም ወደ ጋዛ ሰርጥ የተሟላ እርዳታ መግባት እንደሚጀምር ያስቀምጣል። እቅዱ በተጨማሪም የሚገባው እርዳታ መጠን ከዚህ ቀደም የሰብአዊ እርዳታን በሚመለከት በተደረሰው ስምምነት ላይ ከተጠቀሰው ጋር የተጣጣመ መሆን እንዳለበት በዚሁ የትራምፕ እቅድ ላይ ተገልጿል። በስምምነቱ መሰረትም ከዚህ በኋላ በየቀኑ 600 የጭነት መኪና እርዳታ ወደ ጋዛ ሰርጥ እንደሚገባም ሮይተርስ የእስራኤል ባለስልጣናትን ዋቢ አድርጎ ዘግቧል። ይህ የሰብአዊ ድጋፍ መጀመር በጋዛ ለሚገኙ ፍልስጤማውያን ከፍተኛ እፎይታ ቢሆንም ሁለቱም ወገኖች አሁንም በቀላሉ ይፈቷቸዋል ተብለው የማይታሰቡና የማያግባቧቸው ወሳኝ ነጥቦች መኖራቸውም ተጠቁሟል። ከነዚህም መካከል ሐማስ ሙሉ በሙሉ ትጥቁን መፍታት አለበት የሚለው ሲሆን ይህ ጉዳይ በተለይ በእስራኤል በኩል በፍጹም ወደ ኋላ የማትልበት አቋም እንደሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ በርካታ የእስራኤል ወታደራዊና ሌሎች ባለስልጣናት ሲናገሩ ተደምጠዋል። ሌላው ደግሞ የእስራኤል ጦር ጋዛን ሙሉ በሙሉ ለቆ መውጣት አለበት የሚለው ሲሆን ይህ የስምምነት አካል ባለፉት ቀናቶች ውስጥ ተግባራዊ በመደረግ ላይ ያለ ቢሆንም እስራኤል ሙሉ በሙሉ ወታደሮቿን ከጋዛ በማስወጣት ለሐማስ በነጻነት እንዲያስተዳድረው ትተዋለች ተብሎ አይጠበቅም። ቀጣዩ የጋዛ አስተዳዳሪ ማን ይሁን የሚለው ጉዳይም በቀጣዮቹ ቀናት ምናልባትም ዓመታት በመካከለኛው ምስራቅ ያልተፈታ የግጭት ሰበብ ሆኖ የሚቀጥልበት ዕድል ሰፊ እንደሆነ ዩሮኒውስ የሰሞኑን የጋዛ ግጭቶችን እንዲሁም አሜሪካና እስራኤል በጉዳዩ ላይ ያላቸውን አቋም ዋቢ አድርጎ አስነብቧል።